ማሬ ብዬ ነው መጣራት። የታላቅ እህቴ ናት። 36 ዓመቷ ነው። የአእምሮ ታማሚ ናት። በ7 ዓመቷ ታማ ያገኘናት። ስትወለድ ንጹህ ነበረች። 7 ዓመቷ ላይ ግን ድንገት አለመናገር ጀመረች። የሷ ታናሽ እህት የኔ ታላቅ እህት ዛሬ የ3 ልጆች እናት ናት። የቤታችን ታላቅ እህቴ ግን ይሄው ሁሌ መሳቅ፣ ስታለቅስ አይተናናቅ፣ ሁሌ ፈገግ ብላ ምትውለው። ማሬ የኔ ታናሽ ወንድም ደግሞ ልክ እንደሷ የአእምሮ ታማሚ ነበር። አሁን ካረፈ 2 ዓመት ገደማ ሆኖታል። ከጊዜ በኋላ ህመሟ እየጠናባት ሲመጣ ጸበል ብዙ ቦታ እናታችን ይዛት ብትንከራተትም ከታናሽ ወንድሜ ጋር ይዛ ብትንከራተትም ከጊዜያቶች በኋላ ግን ተስፋ ቆረጠች። እኔ ያኔ ልጅ ነበርኩ። ሳድግ ገንዘብ ሲኖረኝ አሳክማችኋለሁ፣ ጉልበት ሲኖረኝ የምፈልግበት ቦታ ሁሉ ጸበል የሚባሉ ቦታዎች ሁሉ ይዣቸው ሄዳለሁ። ገንዘብ የማግኘት ወይንም ደግሞ ገንዘብ ጋር ባልደርስም ገንዘብ ማምጣት የሚችል ጉልበት ሲኖረኝ ታናሽ ወንድሜ አረፈ። መንፈሳዊ ህይወቴ ደከመ። በቃ ጸበል ይዣት ሄዳለሁ። ሳድግ ስል ደግሞ መንፈሳዊ ህይወቴ ደከመ። እሷም 36 ዓመት ገደማ ሲሞላት እዚህ እድሜ መካከል ነው ያለችው። ከእህልና ውሃ በቀር ከኛ ምን አላት የሚል በቃ ተስፋ ቆረጠ። አሁን እየኖርን ነው እና ህይወት እንዳሰብኩ አይደል አባቴ። ህይወት እንደታሰበው አይደል።